ከዛ ሄደሽ ትዳር ትመሰርቻለሽ። ከዛ ትዳር መስርተሽ በትዳር ላይ የሚፈጠሩ ነገሮች ህይወትሽን ገደል ይከቱታል። መውለድ አትችይም ስትበይ እንዴት አይነት ደስታ ነው የሚኖርሽ? ትዳር ያልሽው እኮ ወልደሽ ልጆች እንዲወርቁበት ነው ቤት ውስጥ አይደል የተፈለገው? ከዛስ ለመውለድ ስትሯሯጪ ሰውየው ደክሞና ሌላ ቦታ ይሄዳል። በዛ ርር ቅጥልት ያለሽ ትነደጃለሽ፣ ታብጃለሽ። ስንት ነገር ከዚህ ስንት የሚያስመርሽ ያናድርሽ የነበረ ነገር እዛ ሲጨማመር በሽተኛ ነው የምትሆኚው። ከዛ አንቺ እችን ዓለም ተሰናብተሽ ስትሄጂ ሰውየው ያለፈበትን ይኖረዋል። ለዚህ ይሄ እንዲህ ዙሪያ እንደዚህ ክብ የሆነ እንዲህ ጥቅ የተጠቀለለ ከዚህ ተነሳሽ እንዲህ ዞርሽ መልሰሽ እዛው ምን ጥቅም? ጀግና ሴት ብልጥ ሴት ከገንዘቡ ጋራ እድሜዋን ከገንዘብ ጋራ ጤናዋን ታመዛዝናለች። ከዛስ አይ በቃ ገንዘብ እንደሆነ ሁሌም ያው ነው። አሁን ደግሞ ባለኝ ነገር ተፍ እያልኩኝ እዛ ደግሞ የሆነ ሰው ደግሞ እግዚአብሔር የሰጠኝ ሰው ደግሞ ጋራ ህይወቴን እንኖራለሁ፣ አብረን የሁለት እንኖራለን። አለቀ። እግዚአብሔር የባረከው ሰው ይሰጥሽ። ሰዎቹ እየኖሩ ያሉት እንደዛ ነው። ህይወት እኮ በእቅድ ነው የሚኖረው። በቃኝ ካላልሽ እድሜ ሲያበቃ ነው የምትሄጂው ማለት ነው። በቃኝ አትልምና ትንሽ ይችን አመት ያልሽ ከዛ ልትይ ስትይ ደግሞ ሀቢብቲ አና መረጠቤ ከዘይት ላይ ከትምቴን ድርሃም ነው 200 ድርሃም ተሰጥቶሽ 2 አመት ትጨምሪያለሽ ከእድሜሽ ላይ። ቀልድ በተለይ አመትሽ ሊያልቅ 2 አመት ሲል ይለማመጡሻል። የማያደርጉልሽ ነገር የለም ምናምኑን ሀዲያ ምናምን ሲሉሽ ተዘናግተሽ ትቀራለሽ። ህይወትሽ በጥቅማ ጥቅም ነው የሚቀር። ሌላ በስተመጨረሻ ላይ ልጨርስ። በስተመጨረሻ ካርጎ የምትልኩ ሰዎች ቀረጥ ተቀርጠን እናወጣላችኋለን የሚሏችሁን ሰዎች እንዴት ነው አስባችሁ? ምን አስባችሁ? አልገባኝ። ባለፈውም ነግሬያችኋል። እንዴት ልጅ ተቀርጣ አውጣልኝ ብላ ካርጎ ሰጠች። ከዛስ 300 ኪሎ ነው የላከችው። 300 ኪሎ ስሙኝ፣ በደንብ ስሙኝ። 300 ኪሎ ሲባዛ በ35 ድርሃም ይላከችው። ከዛስ ሲደመር ሰርቪስ ቻርጅ 250 ጨመረች። ስንት ሆነ? 10750 ድርሃም ከዚህ ሰጠችው። ከነቀረጡ ተቀርጦ ሊያወጣለት። ስሙኝ በደንብ ይሄ ብር ማለት 10750 ድርሃም ሲባዛ በ50 ብር እንኳን ብንመጣው 537500 የኢትዮጵያ ብር ነው። ምን ነክቷችሁ ነው? ጤነኞች ናችሁ ግን? ቆይ ከእናንተ ጋር ምንድነው ቆይ የምንነጋገረው? 500 ሺህ ብር የኢትዮጵያ ብር ከፍለሽ ድሪቶ ኮተት ይዘሽ ሂደሽ ከዛ ላይ ደግሞ ልንገርሽ ሲቀረጥ ኤሌክትሮኒክስ ተጨማሪ ኤሌክትሮኒክስ ካሉ ተጨማሪ ብር ትከፍያለሽ። የሚከፍሉ ሰዎች ይሄ ሁሉ ጣጣ ውስጥ ምን አስገባሽ? ይሄንን እቃ እኮ 300 ኪሎሽን እኮ ራስሽ ልከሽ በወንድምሽ እንኳን ብትልኪው እመቤቴ ማርያምን እልሻለሁ፣ እመቤቴ ማርያምን 150 ሺህ ብር እንኳን 200 ሺህ ብር እንኳን ቢወሰድ ምን ችግር አለ? ራስሽ ብታወጪው ደግሞ 70 ሺህ ብር እንኳን አትከፊም። 100 ሺህ ብር እንኳን የማይሞላም እንትከፊ 50 ሺህ ብር ይከፈል የለ። ምን ሆናችሁ ነው ገንዘባችሁን ሜዳ ላይ የምታንከራትቱት? ለምንድን ነው? ከዛ ደግሞ ወደ ሀገር ቤት ደግሞ ለመጫን ደግሞ በ5 አሁን ለምሳሌ ኢትዮጵያ ውስጥ መኪና አነጋግረሽ በ10 ሺህ ብር መላክ እየቻልሽ እነሱ 30 ሺህ ብር ይቀበሉሻል። 20 ሺህ ብር ትርፍ ኤክስትራ። ይሄ ስራ እኮ በጣም ውንብድና እኮ ዝርፊያ እኮ። ጤኔ ምንድነው? ቆይ ያልተባረከም ወይ ገንዘባችሁ እርግማን አለበት ወይ? ለምንድነው ገንዘባችሁን በማይረባው በሚረባው የምታወጡት? ሲጀመር 300 ኪሎ ስለምንድነው የምትልኪው? ምን አለብሽ?
ምን ድግስ አለብሽ? ምንድነው ራሳችሁ ማለት እንደዚህ? እንዴት ሰው ንብረትሽን ገንዘብሽን መከራይተሽ የሰበሰብሽው ገንዘብ ሰዎች ተቀርጠው እንዲያወጡልሽ ለምንድን ነው ንብረትሽን የምትሰጪው? ሲጀመር ከዛ ማለስ እቃ ይጥፋ በምን ታውቂያለሽ? በምንድን ነው የምታውቂው? ስንት ማሽን ስንት እቃ ነው እዛ ውስጥ የምትከቺው? ስንት ውድ ልብሶች ነው የምትከቺው? በምንድን ነው የምታውቂው? ማን ነው ከዚህ ተመዝኖ ሄደ? ከዛ ማን ነው መዝኖ የሚቀበልልሽ እቃሽ? ለምንድን ነው እንደዚህ የምትቀልዱ በህይወታችሁ ውስጥ እንዴ? ከዚህ የላኩ ሰዎች እኮ ከዛ ያሉ ሌላ አካላቶች እኮ ናቸው ተቀርጠው ያወጡላችሁ እንጂ ራሳቸው አይደለም የሚልኩላችሁ። ስንት ሌባ ነው ያለው? ስንት ወንበዴ ነው ያለው? ለምንድን ነው ንብረታችሁን በከንቱ የምታጠፉ? ለምንድን ነው እንዲህ አይነት የሌብነት ስራ የምታሰሩት? እናንተስ ተው እንጂ ገንዘባችሁን እኮ ቢያንስ እንኳን ኢትዮጵያ ውስጥ እኮ 10 ሺህ ብር አይደለም 5 ብር የሚሰጥሽ የለም። ለምንድን ገንዘባችሁን በከንቱ የምታጠፉት? ለማይረባ ነገር ራሳችሁ ተቀርጣችሁ ራሳችሁ አውጡ። ወደ ሀገር ቤት መላክ የሚባል ነገር ራስሽ ወንድምሽ መጥቶ እቃሽን ይወስድ። አንቺ ራስሽ ሄደሽ እቃሽን ጭነሽ መሄድ ትችያለሽ። አለቀ። ስንት ንብረት ተበልቷል መሰላችሁ? ስንት ንብረት የስንት ሰው እቃ ከጥቅም ውጭ ነው የተለፋበት የተደከመበት። ተውጅ ተው ጥሩ አይደለም። ይህቺ ልጅ አሁን ይኸውላችሁ ላሳያችሁ። ይሄን ብር ይዩት። ስንት ብር ነው የሚለው? ይዩት። ስንት ብር ነው የሚለው? 13710 ድርሃም። እቃዋም አልገባም፣ ብሯንም አታ ተበልታ የቀረች ልጅ አለች። ተዘርፍ ድምፅ አለ። ይሄን ያለ ካርጎ ተከፍሎ እሷ አሁን ሆስፒታል ነው የምትንከራተተው። ሆስፒታል ነው ንብረቷ ሜዳ ላይ ቀረች ልጅ አለች። ባዶ ሜዳ። ስንት ታሪክ አለ እኔ ጋር። ተው ስትባሉ ስሙ፣ ለራሳችሁ ሁኑ። ማንም መጫወቻ አያርጋችሁ። አሁን አማር ካርጎ የምትሉ ሰውዬ አሁን የት ነው ያለው? የስንት ሰው ካርጎ ነው ጥሎ ሄደው? ስንት ሰው ነው ብሩ የተበላው? ማማር ካርጎ አሁን አለ? መልሱልኝ። አለ? የለም። ስንት ሰው እያለቀሰ ነው? የለም። የት ነው ያለው? የለም። እሱ ሀገር ለቆ ሄዷል። ሰው ግን ሜዳ ላይ ቀርቷል። ትናንትና ግን ምን ስትሉ ነበር? ትናንት ምን ስትሉ ነበር? ተው የምትባሉት ለዚህ ነው። እራሳችሁን ጠብቁ፣ ጊዜያችሁን ተቆጣጠሩ፣ ህይወታችሁን ተቆጣጠሩ። መስመራችሁን እየሳታችሁ አትሰሙ። ይኸው አውሮፓ ገብቷል ብሬን በልቶ እያለች ነው። ይኸው እዚህ ጋር ስሙ። እናውቃለን፣ ነገርኳችሁ። የማንም መጫወቻ ነው የምትሆኑት እየተባላችሁ አትሰሙ። ይሄን ማውራት ስለማልፈልግ ብዙ ማውራው ነገር አለ፣ ግን አላወራም። ለምን ታውቁታላችሁ? እናንተ ምንም የማይሰማ ሰው በህይወቴ አይቻልም። ሰው ይሄን ያህል ዓመት ከእናንተ ጋር ነው እየተዳረቀ። ተው ተጠንቀቁ እየተባለ እንግዲህ ይህን ይመስላል። እራሳችሁን ጠብቁ፣ ሞኝ አትሁኑ። ቆም ብላችሁ የሆነ ነገር ከማድረጋችሁ ቆም በሉና ምንድነው ማድረግ እኔን ይጎዳኛል
ነገ ዋጋ ያስከፍለኛል፣ ህይወቴ ይጎዳል ወይ? እራሳችሁን ጠብቁ። ቆም በሉ፣ አስቡ። የተነገራችሁ ነገር ቆይ ውዬ ሊደርበት ላስብበት። ምን ችግር አለ? ውለሽ አድረሽ አስበሽ ብትናገር ምን ትጎጫለሽ? ምን ችግር? ያኔ ተኝተሽ የሆነ ሀሳብ ይመጣልሽ። አሁን ይሄን ነገር ባደርገው ከዚህ ዓመት በኋላ ይሄን ያህል ጎዳኛል፣ ገንዘቤስ ይሄን ያህል እንትን ይሄን ያህል ብለሽ ብታወሪ። የምር ሳሚ 3000 ድርሃም ወስዶብኛል። እንግዲህ 3000 ድርሃም ስንት ጊዜ ስንት ወር ነው? 3000 ድርሃም ማለት እንግዲህ በአንድ ሺህ ብር ደሞዝ የ3 ወር ደሞዝ ማለት 90 ቀን በነፃ መስራት ነው። ይህ ሰው ላብ ድካም ይሄ ምንድን ነው ማድረገው? አሁን የሆነ ነገር ለመግዛት እስቲ ቆም ብዬ ስሜት አያለው ሚዲያ ላይ አይታችሁ ወዲያው ይሄ ዕቃ ቢመጣ ገንዘቤንም ህይወቴንም ነገ ይጠቅመኛል። ተረጋግተሽ ሁላችሁም ስሜታዊ ናችሁ፣ ስሜታዊ ናችሁ። ብዙ ልኬ ጠፍቶብኛል። አዎ ይጠፋብሻል። ለምን አይጠፋብሽ? ፖስት ባሉ ካልሰማችሁ ምን ማድረግ ይቻላል? ለማንኛውም ስለሰማችሁ ስላዳመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብራችሁ። ሰምታችሁ ለመጠንከር ለመበርታት ነገር ለመሻገር ያብቃችሁ። ልባችሁ ወደ ራሳችሁ መልሱ። ደህና ደሩ። እግዚአብሔር ከእናንተ ጋር ይሁን። መልካም አዳር። ባይ ባይ።